ኢትዮጵያ በአየር መንገዷ የአፍሪካ ቁንጮ ሆና እንድትቀጥል የሚያስችላትን አዲስ ስምምነት ተፈራርማለች። የኢትዮጵያ አየር መንገድ የዓለም አቀፍ በረራ አቅሙን ወደ ላቀ ደረጃ የሚያሸጋግርበትን ስምምነት በአሜሪካ በሚገኘው የቦይንግ ዋና መስሪያ ቤት ተፈራርሟል። አየር መንገዱ 6 እጅግ ዘመናዊ ቦይንግ 787-9 ድሪም ላይነር አውሮፕላኖችን ለመግዛት ተፈራርሟል። ስምምነቱ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የቦይንግ የአፍሪካ ምክትል ፕሬዝዳንት አቶ አንበሴ ይትባረክ አከናውነውታል። እነዚህ አውሮፕላኖች ለአህጉር አቀፍ በረራዎች በተለይም ደግሞ ወደ አውሮፓ፣ ኤሲያና ሰሜን አሜሪካ ለሚደረጉ ጉዞዎች ከፍተኛ አቅም ይፈጥራሉ። ነዳጅ ቆጣቢ መሆናቸው ደግሞ አየር መንገዱ ይበልጥ ተወዳዳሪ ያደርገዋል። በአሁኑ ወቅት ከ145 በላይ መዳረሻዎችና ከ170 በላይ ዘመናዊ አውሮፕላኖች ያሉት የኢትዮጵያ አየር መንገድ ለ8 ተከታታይ ዓመታት የአፍሪካ ምርጥ አየር መንገድ በመባል የስካይ ትራክስ ሽልማትን መውሰዱ ይታወሳል። የአፍሪካ ኩራት የሆነው አየር መንገዳችን ጉዞ ወደፊት ነው። እናንተስ በዚህ አዲስ ዜና ምን ተሰማችሁ? ሀሳባችሁን በኮሜንት ንገሩን። ፎሎ ማድረግም እንዳትረሱ።